አንድ ጥያቄ ልጠይቅህ። ቂቤ ታውቃለህ አይደለ? ቂቤ አውቃለሁ። የነጠረ ቂቤ ታውቃለህ? እናቶች ያነጥራሉ ወጥ ውስጥ ሊጨምሩ ሲሉ። እዛ ውስጥ እናትህ ቂቤ አንጥራ፣ ልብ በል ፈሳሽ ነው፣ ውስጡ አይጥ ሞታ ብታገኝ ትበላለህ ያንን ቂቤ? አይደለም። አበላም? አልበላም። ለምን? ብራም ነው ዓለም ማለት ነው። በጣም ዓለም እኮ ሲጀመር አላህ ምን ይላል? ነብዩ ግን ብሎ ነው ያለው። ነብዩ ብሎ ነው ያለው። ሎክ ኖርማል ቂቤ አይደለም፣ ጠጣር ቂቤ አይደለም፣ የቀለጠ ጊውን ማለት ነው። ጊ ማለት የነጠረውን ቂቤ እዛ ውስጥ አይጥ ሞታ ብበሰብስ አይጧን አውጧትና ቂቤውን ብሎ ነው ያለው። አንዴ አዲሱን አንብባ ቡኻሪ 55:38 ላይ አልበላም ማለት ነብይን ሱና እየጣስክ ነው አንተ። ሱና አይ እየተከተለን ነው፣ ግን እስካሁን አልተቀየረም። ነብዩ ሱና ማለት ነው እየተከተለን ነው፣ ግን አይ ግን ኪፉም የሆነ ነገር የለም። ኪፉ ሶላንም የተሰራ ነገር የለም። ኪፉም እኛ የተያዘ ነገር የለም። እሺ ካንዴ ይነበር እሺ ከተላም በወሰም ኦኬ እሺ Okay, narrated Maimuna እንደተረከችው Allah's messenger was asked regarding a ghee or a cooking butter in which a mouse had fallen. የመሐመድ ተጠየቀ። ምን ተጠየቀ? በቂቤ ውስጥ የነጠረ ቂቤ ማለት ነው። እዛ ውስጥ አይጥ ሞታ ገብታ ስለሞተችበት. He said, take out the mouse and throw away the ghee around it and use the rest. ምን አለ? አይጧ የገባችበትን ፓርት ፍቃቸው አወጣችሁት፣ የቀረውን ተጠቀሙት ብሎ አዘዝ። ምን አይነት ቂቤ ነው? ጊ ነው የነጠረ ቂቤ። አላህ ነው የሚያውቀው፣ እኛ አናውቅም። ግን እኛ ሀዲዱና ወይ አንደም ሰላም አልበላም። ምክንያቱም እኮ ጥሩ አይደለም። ዛሬ ነብይን ሱና እየጣስክ ነው። ዓለም እኮ ታልፋለች። ማንኛውም አይቀመጥ። አንተ አሁን እንደዚህ እያወራህ ነገ ትሞታለህ። ማንኛውም ይሞታል። ፍርዱን ግን አላህ ነው የሚወስደው። Yeah, the prophet was asked about a mouse that had fallen into ምን አልክ? በምክንያት እናወራስ እኮ አሁን። እሺ ፈይሰልዬ ሚስትህ አግብተሃል እንደ ፈይሰል? አገባህማ? አላግባም። ኦኬ ለባለቤትህ እንደው ወጥ መስሪያ እያነጠርክላት ነው። አንጥረህላት አስቀመጥከው። ጠዋት አነጠርክ፣ ማታ ላይ ስመጣ እራት ትሰራበታለህ ብለው፣ ከዛ አይጥ ሞታ ውስጡ ዋይንታ ሞታበት አገኘኸው። ከዛ አይጧን አውጥተህ ቂቤውን ትበላላችሁ? አበሉ አውዝ ቢላ እንጂ አሪፍ እኮ ነው። እንደውም እስከና አይጧም ቻይናዊ ብትሆን በጭራሽ ነብይ እኮ ነው ያዘዘው። እንዴት አንተ ማን ሎጂካሊ አስበው አንተ። እሺ ወላሂ ማን ነው ኢንፎ ወላሂ ሐዲዳውን በጣም ቁርአን ነብዩ መሐመድ ሲናገሩ ሰለላሁ ዐለይሂ ወሰለም የወደቀ ነገር እንኳን ቢሆን ደረቅ ቦታ ላይ ከሆነ አፈሩን አራግፋችሁ ተመገቡ ብሏል። ከዛ ውጭ ለምታመጣው መረጃ ይሄው ደረቅ ነው። የነጠረ ቂቤ ደረቅ ነው። ተባልንም ከየት እንደምታመጡት ያው ቡሃሪ ነው። እስኪ ጠይብሽ ይሄን ካልክ ማለት ነው። አሁን መጽሐፍ ቅዱስ ላይ ምን የሚላል መሰለህ?
በቤተሰብ ውስጥ አሁን ነውረኛ ያለበት ሰው ለምሳሌ እከክም ሆነ ቋቁቻም ሆነ እነዚህ የመሳሰሉት ህመም ሊኖርብህ ይችላሉ። እግዚአብሔር ዘንድ እንዳትሄድ ተጠይቀሃል። ገነት እንዳትገባ አይደለም እንዴ? ምንድነው? አይገናኝም እኮ ቢትበላም ማለት ነው። እንዴት አይገናኝም? መልስልኝ። አሁን ለምሳሌ አንድ መጽሐፍ ቅዱስ ላይ ቋቁቻ ያለበት ብንበላንም ምንም አልሆንም። በጣም ምንም አላህ እኮ ሁሉም ነገር ከአላህ የመጣ ነገር እውነተኛ ነው። በቃ ውሸት የለም። ምን ለምሳሌ ሺህ ዓመት እኮ በጣም ማንኛውም ሆነ በጣም አሁን አላህ ውሸተኛ ነው። እግዚአብሔር ሙሪያን መልስለት ለሙሐመድ እስኪ ለሃሩን እንዲህ ብለህ ንገረው ከዘርህ በትውልድህ ትጠይቂያለሽ። ቆይ እንቀበልሻለን። አንዴ እንጨርስና ይንኛው እሺ ክርስቲያን ቀጥል። አይ ምናልባት ለሙሐመድ እንድትመልስለት ነበር። ምን ይላል? ያው በደንብ ሐዲሱን ቼክ አድርጉት። እሺ ቁጥሩን ያዙ። ሳይ አልቡኻሪ 5540 ላይ ነው። ሌላም ሐዲስ ስላለ ማለት ነው። ማይሙና እንደተረከችው ነብዩ the prophet was asked about the mouse that had fallen into a butter fat and died ኢቤ ውስጥ ገብታ ስለሞተች አይጥ ተጠየቀ አለ። he said throw away the mouse and a portion of a butter fat around it and eat the rest የሞተችበት ፓርትን ጣሉትና የቀረውን ብሉት። ሙሪያ ነው። አንቺ ባለሙያ ነሽ፣ ሴት ነሽ፣ ይሄን ታረጊዋለሽ ወይ ነው የኛ ጥያቄ። እንደዚህ የሚል እኮ የለም እኮ። እስቲ ወይ ቼክ ላድርገው። አይደለም ካሉትም ችግር የለም። ምክንያቱም ለምሳሌ አልተሞተም አሉት ሁሉ አሁን ስንት ሙስሊሞች አሉ በዛ ዓለም ስንት። እኔ በጣም አልገባም ይሄ ነገር ሃይማኖት ምክር ማለት ጥሩ አይደለም። ምክንያቱም እናንተ ፈጣሪ እንደፈጠረ እናንተንም የምታመልኩን ፈጣሪ ተመልከቱ። እኛንም ግን እያመለክ መሐመድ አንተ እኮ ያስጨነቀ አሁን ሃይማኖቴን እንዴት ልቀይረው የሚለው ነው ያስጨነቀ። አዲሱ ትክክል እንዳልሆነ ገብቶ ሃይማኖቴን እንዴት ልቀይር እስከዛሬ ሳምነው ኖሬ ያስጨነቀው እሱ ነው። አሳዘነኝ። በነገራችን ላይ ግን የሙሐመድ ሀሳብ ብቻ አይደለም። በነገራችን ላይ ብዙ ሙስሊሞች ይሄ ነው እንዴት የእናት አባቶቻችን ሃይማኖት ጥለን እንሄዳለን ብለው በሼም የተቀመጡ ብዙ ሙስሊሞች እንዳሉ ያን ሪፍሌክት የሚያደርግ ሃይማኖት እኮ ካልቸር እኮ ነው። ካልቸር ተቃላችሁ ዝም ብለው ካልቸር ነው። ይንፎዬ ማንኛውም ሆነ ሰው ለራሴ ሃይማኖት ይከተል ማለት ነው። ይከተል ማንኛውም እናንተም ለራሴ ሃይማኖት እንደሆነ ተከተሉ፣ እኛንም ለራሴ ሃይማኖት እንከተላለን። ተውላችሁ እንዳታውጡ፣ ክፉም ካለ ጥሩም ካለ ዊስተን አስቀምጡ፣ እንዳታውጡ ከየኛ ነገር ማለት ነው። እኛ አሁን ተደብቆ ይቀመጥ፣ አታወጡ፣ ይቀመጥ ውስጥ በቃ። ለምን እንደዚህ አይደረግም እኮ መጋፈጥ ያስፈልጋል። ግልጽ ይውጣ እንጂ እንጋፈጥ እንዴ ለምን ተብሎ አንተ እኮ ቆይ ስለጣውጣውብን ያንን ኡስታዝ አስደምጠው ክርስቲያን ባለፈው ሚስጥራችንን ይሄ ቆይ ይባል ጨና ከባለጌ ሚስጥራችንን አወጣብን ያሉት እዛ ላይ መጋፈጥ ያስፈልጋል። እፎይ በጣም ብዙ ሰው ማለት ነው ይጋፈጠኛል። ለምን እሱ ቤት ትገባለህ ምናምን ነገር እገባለሁ። በደንብ ነው አንተ ጋር የምገባው። መጋፈጥ ነው የማልገባው። ለምን እሱ ጋር ገባህ ምናምን ብሎ ማለት ነው። በጣም ብዙ ሰዎች ይናገሩኛል። እኔ አያገባኝም እንዴ ለምንድን እገባለሁ? መብቴ እኮ ነው አይደለም? በቃ ገብቼ እከራከራለሁ። መሐመድ ደግሞ ተዋትንኩብን ተደብቆ ይቀመጥ አለ። ኧረ ማለት እንደዚህ ደብቆ ሳይሆን ማለት ነው። ሼኮች አሉት ብዙ ዓለም ላይ ያሉት አሁን ስንት ሼኮች አሁን ሶማሊ ሼኮች አሉት። አሁን እኛ ቁርአን ስንማር ወላሂ የሚወጣ ነገር የለም። ማንም ምንም እንደሆነ ቁርአን ማለት ነው ክፉ ነገር የለም። ግን ሰዎቹ በጣም አይነግራችሁ መሐመድ ችግሩ እኮ ምን እንደሆነ ታውቃለህ? ሼኮች ገብተህ መጋፈጥ ነው ያለብህ። በቃ እንዴ ፈይሰል አዳምጠኝ። ለአንተ አባትና ለአንተ እናትና ለአንተ ዘመድ ስንት ዓመት ነው ሙስሊምና ውስጥ ያሉት? ስንት ዓመት ነው? ለአንተ እዚህ ጋር እኮ ማለት ነው በቃ
እዚህ ጋር ያለው ዳታ ይዘን ማለት ነው የቁርአን የሐዲስን ነገር ይዘን መከራከር እኮ ነው። በቃ አለቀ። ይሄን ያህል ዓመት ቆይተውበት እስልምና ውስጥ እኛ እንዴት እንወጣለን ነው? ይሄ እኮ መጨነቅ የለባቸውም። አያውቁትም። እስልምና ሲም እየጠፋ እኮ ነው። ሲም እየጠፋ ነው በዓለም ላይ ኢትዮጵያ የሃይማኖት ካወቅ ግን አይጠፋም እኮ ካወቅ አይጠፋም። እስልምናን ካወቅ አይጠፋም። አታውቀውማ። እስልምናን አውቀህ ሲተከራከር እስቲ በቃ አለቀ። አላህ ለማንኛውም ያስባል። ሁሉም ነገር ክፉም ከሆነ ጥሩም ከሆነ በጣም ሁሉም ነገር ፈጣሪ ነው ለሰው ልጅ የሚያስበው እንጂ ሰው ልጅ አይደለም። ማንኛውም አይደለም በቃ ማለት ትክክለኛውን ነገር ይዘህ ማለት ነው። እኔ አሁን ቤት ጋር የምገባው በቃ ትክክለኛ ነገር ከያዘ በቃ ትክክለኛው ነገር እናወራለን። እኔ ያትግባ አላልኩልኝም። ማንኛውም ይከራከር። ግን ሆኖም ክፉ ነገር ቁርአን ውስጥ ያለው ነገር ይሄ ክፉ ነው ይሄ ጥሩ ነው የሚለው ነገር ነው። በቃ ሰው ልጅ ማስጠላ ነገር ማለት ነው። እቺን ቁርአን እንደዚህ አይነት ነገር ነው፣ ፕሮፌት እንደዚህ አይነት ነገር ነው። ስንት ፕሮፌቶች እንደዚህ እሱን እያመለከ ያለ ስንት ሰዎች ነው ነብይ መሐመድ በሱ ሱና ላይ ያለው እንዴ ወይ ፕሮቴስታንት ነገር እኛ ጋር አታንጠብ። ፕሮቴስታንት እኛ አይመለከተንም። እሺ አንዴ እንመልሰውና ንጽህናው ላይ አሁን እንቁምና መሐመድም አልበላም አለ፣ ቂቤውንም አልበላም አለ፣ አንተም አልበላም አልክ። ሁለታችሁ አራኔ በደም ነው በላው ምን ችግር አለ እንዴ? በበላው አልክ። አሁን ደግሞ ተቀየስክ። ኧረ አይደለም በጣም ማለት ነው ተናደርኩኝ። በሆነ የሆነ የተናገረው ነገር ላይ በጣም እንዴ ነገራችን ላይ እፎይ ይሄ ነገር ሳይንስ እስቲ ቼክ አድርጉ። ክርስቲያን ሳይንስ አላረጋገጠውም ብለህ ነው አይጥ ሲሞት መርዙ ይጠፋል የሚል መድኃኒት ነው ቅቤ ውስጥ ከወደቀ ይላሉ እኮ እነሱ እኮ አያፍሩም እኮ ይጽፋሉ። እንደዛ ይላሉ። አይጥ ሲሞት ይጨምራል ብለው ባይዘዌ እኔውም በጣም ነው ዛሬ በጣም ማለት ነው በጣም ነው የሚረግጡኝ ሰዎች በቃ ግን በቃ አብዱስ ትበላለህ? አብዱን ስለዚህ ቅቤ ውስጥ የሚገርምህ እፎይ ማለት ነው። አንድ ነገር ልንገርህ ፈይሰል፣ ቆይ አንዴ 3 ቀን 4 ቀን ቆይ አንዴ። ስለዚህ ቤት ውስጥ የሆነ ስኒ ላይ የሆነ ብርጭቆ ላይ አይጥ ውስጡ ገብታ ሞታ ብታገኝ ትበላዋለህ? አብዱ አልበላም። መሐመድ አንተ ነህ አይደል? አልበላም። አንተ እኮ አሁን አይጣን ብርጭቆ ውስጥ ከገባ እንዴት ብለህ ነው የምትበላ? አልበላኝም። ምንድን ነው ደፋ ሮጌት አይደለም እነሱ መሐመድ አብዱ ግን ይበላል። አብዱ ትበላለህ? እኔ እበላለሁ። ቆይ እንዴት ነው የምትበላ? ቆይ እስኪ ለምሳሌ አይጥ አሁን የቆየ ነው ውስጥ ውሃ ራሱ የሚመቻት አይመችም፣ የሚጠጣት አይመችም። እንዴት ነው የምትጠጣ? ይሄ ውሃ ማለት ነው ይገማል። ውሃ ራሱ እንዴት ነው የምትጠጣ? እንዴት አድርገህ ነው የምትጠጣ? ደግሞ ሲሞት ዝም ብሎ አይሞትም መቼም፣ ውስጥ ይፈራገጣል፣ ለአጩን ያዝረከረክታል። ዝም ብሎ አይሞትም መቼም። ውሸት ነው እኮ የለም፣ እንደዛ አይነት ነገር ስለሌለ አይበላም፣ አይጠጣም። በቃ እንደዛ ነው ለኔ። ግን በላ ለሚትለው ሰው ውሸት ነው፣ አትበላም። ምንድን ነው የሚለው? አንተ እውነቴ እኮ ነው። እንዲያውም አይጥ ይበሳበሳል። ውሸት ማለት ነው። የሚበሰበሰው አይጥ እንዴት ነው የምትበላ? እዛ ስትሞት ተፈራግጣ አይጥ ሻወር የወሰደችበትን
እኔ እኮ አንዳንዴ ያለ እውቀት ነው የምታወሩት ሁለታችሁ። ምን ከእውቀት ነፃ ናችሁ? ይህን ታውቃላችሁ? ምን እስኪ አብዱ ትንሽ ያስረዳ። አብዱ የኛው መሐመድ ይቆይና አብዱ ውስጥ ይበላሉ ብሏል። ያስረዳን እስኪ። አዎ ትንሽ ያስረዳን እንስማው። አብዱ ብላለሁ ያለ ነው ይብላ። ቆይ መሐመድ ቆይ አብዱ ይመልስ እስቲ። ቆይ ጥሩ ነገር ሊኖረው ይችላል እኮ እፎይ፣ ጥሩ ነገርም ሊኖረው ይችላል እኮ። ነብያችን ዝም ብለው አያዙም። ሀይር ነገር መጀመሪያ ብናዳምጠው አይሻልም? መጀመሪያ እስኪ የአብዱ እንዴት ይበላል ያለበት ነገር አብዱ ቀጥል። ነብያችን ለእኛ የማይመች ነገር መቼም አያዙም። የሚጠቅመን ነገር ቢሆን ነው። መድኃኒት ሊኖራት ይችላል ነው። ቼክ አድርግ እስኪ በዛው ጆን ሆፕኪንስ ዩኒቨርሲቲ ቼክ አድርግ አንድ እስከዛ